ይስጥልን አድማጮች እንደምንላችኋል። ከትርታ 97.6 ኤፍኤም የዕለተ ሐሙስ የሐምሌ 2 ቀን 2018 ዓ.ም የትርታ 600 የምሳሳ ዜናዎችን ይዘን ቀርበናል። የሀገር ውስጥና የባህር ማዶ ዘገባዎችን ወደ እናንተ እናደርሳለን። እንዲሁም በዝርዝር የተመለከትነው አንድ ጉዳይም አለ። እሱም ሰዓቱን ጠብቆ ይደርሳል። አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። ዜናዎችን እየመራው እኔ ብርቱካን አልተንጉስ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በቅድሚያ የሀገር ውስጥ ዜና። የሲሼልስ ፕሬዝዳንት ለጠቅላይ ሚኒስትር አብይ አህመድ የእንኳን ደስ አሎት መልእክት አስተላለፉ። የሲሼልስ ፕሬዝዳንት ፓትሪክ ሄርሜኒ ጠቅላይ ሚኒስትር አብይ አህመድና ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ በማሸነፋቸው የእንኳን ደስ አላችሁ መልእክት አስተላልፈዋል። ፕሬዝዳንቱ በመልእክታቸው የምርጫው ውጤት የኢትዮጵያ ሕዝብ በጠቅላይ ሚኒስትር አብይ አህመድ አስተዳደር ያለውን ጠንካራ እምነት የሚያመላክት ነውም ብለዋል። ሲሼልስና ኢትዮጵያ በመከባበርና በትብብር ላይ የተመሰረተ የረጅም ዓመታት ግንኙነት እንዳላቸውም አውስተዋል። የሌማት ትሩፋት መርሃ ግብር የኢትዮጵያን የምግብ ዋስትና የሚያረጋግጥ ተጨባጭ ውጤት እያስገኘ ነው ተባለ። የሌማት ትሩፋት መርሃ ግብር የኢትዮጵያን የምግብ ዋስትና የሚያረጋግጥ ተጨባጭ ውጤት እያስገኘ መሆኑን የግብርና ሚኒስቴር ገልጿል። የግብርና ሚኒስትር ዴኤታ ፍቅሩ ረጋሳ የሌማት ትሩፋት መርሃ ግብር ትግበራን አስመልክተው ለመገናኛ ብዙሃን በሰጡት መግለጫ መርሃ ግብሩ የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት የኢኮኖሚ አቅም እየፈጠረ ነው። መርሃ ግብሩ የአርሶ አደርና አርብቶ አደሩን የምግብን ስርዓትና እንዲሁም ደግሞ የምግብን ዋስትና ከማረጋገጥ ባሻገር የከተሞችን የእንስሳት ተዋጽኦ ምርቶች የገበያ ፍላጎት በማሟላት ጉልህ ሚና እየተጫወተ እንደሚገኝም አስረድተዋል። የዜጎችን ሁለንተናዊ ተጠቃሚነት እያረጋገጠ ያለው የሌማት ትሩፋት መርሃ ግብር የምግብ ዋስትናን እንዲሁም ደግሞ የምግብ ዋጋ ንረትን በመቆጣጠር ረገድም ከፍተኛ ጠቀሜታ እያስገኘ መሆኑን አስረድተዋል። የእንስሳት ሀብት ምርታማነትን በማሻሻል በኩልም የወተት ላም ዝርያ ማሻሻልን ጨምሮ በዶሮና እንቁላል ምርት ዘርፍ ለወጣቶችና ለሴቶች በርካታ የስራ ዕድሎችን መፍጠሩን አንስተዋል። ለአብነትም የሌማት ትሩፋት መርሃ ግብር ከመጀመሩ በፊት በዓመት ይሰራጭ የነበረው 26 ሚሊዮን የዶሮ ጫጩት ብቻ የነበረ ቢሆንም ዘንድሮ ግን ወደ 184 ሚሊዮን ማደጉን አስታውቀዋል። ለውጭ ገበያ የሚቀርብ የስጋ ምርትን ለማሳደግ የተከናወኑ ዘመናዊ የከብት ማደለብ ስራዎችና የእንስሳት ክትባት ተደራሽነት መሻሻሎች እንዲሁም ደግሞ የዘርፉን የኤክስፖርት አቅም በከፍተኛ ሁኔታ እንዳሳደጉት አብራርተዋል። ኮከስ ባለፉት 5 ዓመታት ያከናወናቸውን ተግባራት እየገመገመ ይገኛል። የሕዝብ ተወካዮች ምክር ቤት የተመራጭ ሴቶች ኮከስ ባለፉት 5 ዓመታት ያከናወናቸውን ተግባራት፣ ያጋጠሙ ተግዳሮቶችን፣ የተመዘገቡ ስኬቶችን እየገመገመ ይገኛል። የመክፈቻ ንግግር ያደረጉት የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤና የተመራጭ ሴቶች ኮከስ የበላይ ጠባቂ ሎሚ በዶ ኮከሱ በሴት ተወካዮች አቅም ግንባታ፣ በህግ አወጣጥ፣ በክትትልና ቁጥጥር እንዲሁም በማህበራዊ ድጋፎች ላይ ትኩረት አድርጎ ሲሰራ መቆየቱን አመላክቷል። ሎሚ አክለውም የኮከሱ አባላት የተለያዩ ተግዳሮቶችን በማቋቋም በምክር ቤቱ ውስጥ በእውቀትና በንቃት ሲሳተፉ መቆየታቸውንም ገልጸዋል። ህጎችና አሰራሮች ታች ያለውን የህብረተሰብ ክፍል በተለይም ተጋላጭ የህብረተሰብ ክፍሎችን ማዕከል ያደረጉ መሆናቸውን የማረጋገጥ እንዲሁም በተፈጥሮና በሰው ሰራሽ አደጋዎች ለተጎዱ ዜጎች የተለያዩ የድጋፍ ስራዎችን የማከናወን እንዲሁም የወደፊት ሀገር ተረካቢ የዩኒቨርሲቲ ሴት ተማሪዎችን እውቀትና በራስ መተማመን የማብቃት ስራዎች ሲከናወን መቆየትን ሎሚ አያይዘው አንስተዋል። አድማጮች ቀደም ሲል የሀገር ውስጥ ዘገባዎችን ለእናንተ አደረስን። ከዚህ በመቀጠልም ደግሞ ባለፈው ግንቦት ወር ላይ በተካሄደው ሀገራዊ ምርጫ ላይ የተሳተፉ የፖለቲካ ፓርቲዎች ከምርጫ በኋላ የነበራቸው አስተያየት ምን ይመስላል የሚለውን ፓርቲዎችን አነጋግረን እንዲሁም ደግሞ የምርጫ ቦርድ ምላሽን አካተን ያዘጋጀነው ዝርዝር ዘገባ አለ። እሱ እንደሚከተለው ይቀርባል።
ባሳለፍነው ወር ግንቦት 24 ቀን 2018 ዓ.ም ሰባተኛው ጠቅላላ ሀገራዊ ምርጫ መካሄዱ ይታወሳል። በዚህ 42 ፓርቲዎች እንደተሳተፉበት የተነገረለት ምርጫ ውጤትን የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ይፋ ሲያደርግ 17 ፓርቲዎች በምርጫው ለሕዝብ ተወካዮች ምክር ቤት ወንበር ለማግኘት የሚያበቃቸውን ድምጽ ማግኘታቸው ተነግሯል። በውጤቱ መሰረት ድምጽ ከተሰጠባቸው የምክር ቤቱ 501 ወንበሮች መካከል ብልጽግና ፓርቲ 438ን በመያዝ ብዙን ድርሻ ይዞ ሲመረጥ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 13 ወንበሮች፣ የአማራ ብሔራዊ ንቅናቄ አብን 6፣ ነጻነትና እኩልነት ፓርቲ ደግሞ 3 ወንበሮች ማግኘታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሰባተኛው ሀገራዊ ምርጫ በኢትዮጵያ የዲሞክራሲ ጉዞ ላይ የራሱን አሻራ ጥሎ ያለፈ መሆኑ እንዳለ ሆኖ በሂደቱ ላይ አወዛጋቢ ጉዳዮች እንደተስተዋሉ የሚያነሱ ወገኖች አልጠፉም። ከእጩዎች ምዝገባ ጀምሮ በምርጫ ዕለት የተመዘገቡ የህግ ጥሰቶች እንዲሁም በምርጫ ቆጠራና ማዳመር ላይ በርካታ ቅሬታዎች ከተለያዩ የፖለቲካ ፓርቲዎች በኩል ሲሰሙ ቆይተዋል። ቦርዱ ለነዚህ ቅሬታዎች የሰጠውን ምላሽና የፖለቲካ ፓርቲዎች በውሳኔዎቹ ላይ ያላቸውን እይታ በዛሬ የዳሰሳ መሰናዶ በዝርዝር እንመለከተዋለን። ድህረ ምርጫን በሚመለከት በቀጥታ ስርጭት ውይይት በተደረገበት የትርታ 97.6 ሰሞንኛ ዝግጅት ላይ በጉዳዩ ሀሳባቸውን የሰጡ የፖለቲካ ፓርቲዎች በምርጫው ሂደት የታዘቧቸውን ግድፈቶችና አቤቱታዎች አስረድተዋል። ምርጫው ከቀዳሚ ምርጫዎች የሚለይበት በጎ ጎን እንዳለ ያስረዱት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋና ጸሐፊ አቶ ዋሲሁን ተስፋዬ ተከታዩን አስተያየት ሰጥተውናል። ቅሬታዎች በየደረጃው ከምርጫ ክልል ጀምሮ በምርጫ ጣቢያ ደረጃ፣ በምርጫ ወረዳ ደረጃ ከዛም ደግሞ በማዕከል ደረጃ ከምርጫው ዕለት ጀምሮ የድምጽ መስጫው ዕለት ጀምሮ ቅሬታዎች ለብሔራዊ ምርጫ ቦርድ ስናቀርብ ነበረ። ከዛ በኋላ እነዛ ቅሬታዎች በየደረጃው ያሉ ቅሬታዎች የተወሰኑት እየተፈቱ የተወሰኑት ደግሞ ያልተፈቱትን ይዘን ከምርጫው መጠናቀቅ በኋላ በተለይ በማዕከል ደረጃ በ5 የሚሆኑ የምርጫ ወረዳዎች ላይ የምርጫ ጥሰት ተፈጽሟል ብለን ቅሬታ ለብሔራዊ ምርጫ ቦርድ አስገብተናል። ብሔራዊ ምርጫ ቦርድ የተለያዩ ማስረጃዎችን እንዳናቀርብ ጠይቆ እነዛን ማስረጃዎች መዝኖ ቅሬታዎቻችን አንዳንዶቹ ምርጫውን ሊያስደግሙ ወይም ቆጠራ ሊያስደግሙ የሚያስችሉ አይደሉም በሚል ውሳኔ ሰጥቶባቸዋል። ያንን የብሔራዊ ምርጫ ቦርድ ውሳኔ ተቀብለናል። ብሔራዊ ምርጫ ቦርድ ያንን ውሳኔ ከሰጠ በኋላ ነው አጠቃላይ ምርጫውን ውጤት ይፋ ያደረገውና ቅሬታዎች ያቀረብንባቸው ቦታዎች ነበሩ። የምርጫው ዕለት ብቻ እንኳን ከቀኑ ሙሉ ከጠዋት ጀምሮ የድምጽ መስጫው እስከሚጠናቀቅ ጊዜ ድረስ በጣም በርካታ ቅሬታዎችን ለብሔራዊ ምርጫ ቦርድ ስናቀርብ ነበር። በማዕከል ደረጃ የተቋቋመ የምርጫውን ሂደት የሚከታተል ቡድን አዘጋጅተን ነበር። በዛ ቡድን አማካኝነት የሚመጡ ሪፖርቶችን ስናቀርብ ነበረ። እነዛ ሪፖርቶች ተፈተዋል። አንዳንዶቹም ደግሞ ሳይፈቱ የቀሩ አሉ። እንዳልኩ እነዛን ጨምቀን በምርጫው ላይ መሰረታዊ ጫና ያሳድራሉ ወይም የምርጫውን ውጤት ይቀይራሉ ያልናቸውን ወረዳዎች ላይ ምርጫ ክልሎች ላይ የነበረን ቅሬታ አቅርበናል። ብሔራዊ ምርጫ ቦርድ ላይ ሰጥቷል። ኢዜማ ዋና ጸሐፊ የፓርቲውን ቅሬታ በየደረጃው ማቅረባቸውን የገለጹ ሲሆን ታዲያ ብሔራዊ ምርጫ ቦርድ በቀረቡት አቤቱታዎች ላይ ምን ምላሽ ሰጠ? ቦርዱ ለትርታ በላከው ይፋዊ ሰነድ ላይ እንዳመላከተው በአዋጅ ቁጥር 1162 ህዝባር 2011 በተሰጠው ስልጣን መሰረት ከፖለቲካ ፓርቲዎችና ከግል እጩዎች በ129 የምርጫ ክልሎች ላይ የቀረቡ 134 አቤቱታዎችን ተቀብሏል። እነዚህን ጉዳዮች መርምረው የውሳኔ ሀሳብ የሚያቀርቡ 4 የህግ አማካሪዎችን በማሰማራት የሰነድ የድምጽና የቪዲዮ ማስረጃዎችን እንዲሁም የሰዎችን ቃል በመቀበል በሁሉም ጉዳዮች ላይ የመጨረሻ ውሳኔ መስጠቱን አስታውቋል። ጠይቀናቸው የነበሩ የፖለቲካ ፓርቲዎች በቦርዱ የምርመራ ሂደትና በአንዳንድ ውሳኔዎች ላይ ያላቸውን አዎንታዊና አሉታዊ እይታ ለትርታ ገልጸዋል። ከስድስተኛው ሀገር አቀፍ ምርጫ ሰባተኛው ሀገር አቀፍ ምርጫ ቅድም እንዳልኩ በርካታ መሻሻሎች ታይተውበታል። በዛው ልክ ደግሞ ከስድስተኛው ሀገር አቀፍ ምርጫ ያልተቀረፉና አሁንም የቀጠሉ ደግሞ ጉዳዮች ነበሩ። ለምሳሌ የተወሰኑትን ብንወስድ ከስድስተኛው ሀገር አቀፍ ምርጫ ይሄኛው ምርጫ በተወሰነ መልኩም ዲጂታላይዝ እንዲደረግ ሆኗል። ለምሳሌ እጩዎች ምዝገባ ሙሉ ለሙሉ በብሔራዊ ምርጫ ቦርድ ባበለጸገው ዲጂታል ሲስተም ነው ምዝገባ የተካሄደው። እሱ በጣም በጎ ጎን ነው። ከዚህ በፊት እጩዎቻችንን የምናስመዘግበው በምርጫ ጣቢያ ደረጃ፣ በምርጫ ወረዳ ደረጃ ራሳቸው እጩዎቹ እየተጓጓዙ ነበር። አሁን በማዕከል ደረጃ እጩዎቻችንን እንድናስመዘግብ ሆኗል። ይሄ በጣም መበረታታት ያለበት ጉዳይ ነው። ከዛው ጋር ተያይዞ ግን ከሲስተሙ ጋር አዲስ ከመሆኑም ጋር ተያይዞ የፖለቲካ ፓርቲዎችም
ዝግጁነት ማነስ ጋር ተያይዞ የራሱ የብሔራዊ ምርጫ ቦርድም ዝግጁነት ማነስ ጋር ተያይዞ እጩዎቻችንን በበቂ ደረጃ እንዳናስመዘግብ የሆነ የእጩዎች ማስመዝገብ ሂደቱም በጣም ብዙ ጣውረዶችን ባኬንድ ቦርድ የነበረበት እንዲሆን ሆኗል። በዚህ የተነሳ ኢዜማ ሊያስመዘግባቸው ከነበሩ እጩዎች የተወሰኑ እጩዎቻችንን እንዳናስመዘግብ ሆኗል። ይሄ እንዳንድ ጉድለት የምናየው ነው። የመራጮች ምዝገባውንም ብትወስድ በከፊል የዲጂታላይዝ ነበረ። ይሄ በመሆኑ አንዳንድ መራጮች በየአሉበት ቦታ ላይ ሆነው እንዲመዘገቡ ሆኗል። ከዚህም ጋር ተያይዞ ግን የመራጮች ምዝገባ ላይ ከሲስተሙ ጋር የተያያዘ ችግሮች ገጥመውት ነበር። ሌላው በከፍተኛ ሁኔታ አሁንም ከስድስተኛው ሀገር አቀፍ ምርጫ ያልተቀረፈ የአስፈጻሚዎች የአቅም ውስንነት ችግር አሁንም በበርካታ ቦታዎች ላይ አይተናል። በተለይ የምርጫው ዕለት በርካታ አስፈጻሚዎች የምርጫው ዕለት ብቻ ሳይሆን የመራጮች ምዝገባ ዕለትም አስፈጻሚዎች የሚሰሩትን ስራ እንኳን በአግባቡ የማይረዱ ሁሉንም እያልኩ አይደለም፣ የተወሰኑ ምርጫ ጣቢያዎች ላይ የነበሩ አስፈጻሚዎች የከፍተኛ የአቅም ውስንነት ችግር የነበረባቸው ናቸው። ያ መሆኑ ደግሞ የምርጫውን ውጤት ችግር ውስጥ እንዲገባ ያደረጉ አንዳንድ ጣቢያዎች ላይ እንዲገባ ያደረጉ የምርጫ አስፈጻሚዎችን ለመመልከት ችለናል። የካድሬዎች ወከባ፣ የብልጽግና ካድሬዎች በየምርጫ ወረዳው በየምርጫ ጣቢያ ያደረጉት የነበረው ወከባ ከስድስተኛው ሀገር አቀፍ ምርጫ ያልተሻሻለ አሁንም የቀጠለ በማይመለከታቸው ስራ ሁሉ በምርጫ ጣቢያ ላይ ጭምር እየተገኙ እንደፈለጉ መራጮችን አቢዩስ ሲያደርጉ የነበረበት ሂደት የምርጫው ዕለት ለብሔራዊ ምርጫ ቦርድ ይህንን ለሚከታተለው አካል ሪፖርት ስናደርገው የነበረ ነው። ይሄ ከስድስተኛው ምርጫ አሁንም ያልተቀረፈ ነው። ቦርዱ በጥሰቶቹ ማረጋገጫ በተገኘባቸው ጣቢያዎች ላይ እርምጃ መውሰዱን በይፋዊ ምላሹ ላይ አረጋግጧል። በጥሰቶቹ ምክንያት የምርጫ ክልል ውጤት ላይ ተጽዕኖ በሚያሳድር መልኩ በነበሩ 13 የምርጫ ክልሎች ላይ የድጋሚ ምርጫ እንዲካሄድ እንዲሁም በ14 የምርጫ ክልሎች ላይ ደግሞ የድጋሚ ቆጠራ እንዲደረግ መወሰኑን ቦርዱ ገልጿል። ይሁን እንጂ ያነጋገርናቸው አንዳንድ ፓርቲዎች በተለይም በማዳመር ውጤት ማጠቃለያ ሂደት ላይ አሁንም ቅሬታ እንዳላቸውና ጉዳዩን ወደ ፍርድ ቤት የመውሰድ እቅድ እንዳላቸው የነጻነትና እኩልነት ፓርቲ የምርጫ ጉዳዮች ኃላፊ አቶ ከድር ሰይድ ይናገራሉ። እንግዲህ ቅሬታዎችን ያቀረብናቸውን ቅሬታዎች ሁሉ ተቀብሏል። ምርጫ ቦርድ መርምሮ ውሳኔ የሰጠባቸውም አሉ፣ እስቲል ውሳኔ ያልሰጠባቸውም አሉ። በዛ ሂደት ውስጥ እንግዲህ እስካሁን የምናምንባቸውም አሉ፣ የማናምንባቸውም አሉ። አሰራሩ ግን የተሻለ ነው የሚል ግምገማ አለን። ምርጫ ቦርድ የራሱ የባለሙያዎች ቡድን አቋቁሞ እነዛ ባለሙያዎች እየመረመሩ መደገም ያለበትን ምርጫ ይደገም ብለው ወስነዋል። ይቆጠር እንደገና ብለው የወሰኑትም ጣቢያ ምርጫ ክልል እንደገና ቆጠራ ይካሄድ ብለው የወሰኑትም አለ። ነገር ግን ተግዳሮቶችም አሉ። በርካታ አንዳንድ ምርጫ ጣቢያዎች ላይ የቀረበው መረጃ በቂ ሆኖ ነገር ግን ፈርዘር ሂደው እርማት ያላደረጉበት ተጨባጭ አለ። ይሄ መሻሻል ይኖርበታል። ምርጫ ላይ የተከሰቱትን ነገሮች በትክክል ሪከርድ አድርገን መዝግበን መፍትሄ መስጠት ከመጨረሻው መሄድ አለብን ብለን እናስባለን። ምርጫ ቦርድ የወሰናቸው ውሳኔዎች ትክክል አይደሉም ብለን ያሰብናቸውን ደግሞ ወደ ፍርድ ቤት የመውሰድ ሀሳብ አለን በእኛ በኩል። ስለዚህ ይሄም ራሱ መለመድ አለበት ኢትዮጵያ ውስጥ የሚል አቋም አለ። የህግ ጥሰት ከተፈጸመ ያንን ሪፖርት ማድረግ፣ ከዛ በህግ አግባብ መፍትሄ እንዲያገኝ ማድረግ ይኖርብናል። ይሄ ልምምዱም ራሱ ኢትዮጵያ ውስጥ ብዙ ስላልሆነ መለመድም ስላለበት ነው የምናደርገው። እንደዛ ነው እያደረግን ያለ ነው። ከቅሬታዎቹ ባሻገር ይህ 7ኛው ሀገራዊ ምርጫ ከ6ኛው ሀገራዊ ምርጫ ምን የተሻለ ነገር አሳየ፣ ምንስ ጉድለቶች ቀጠሉ የሚሉ ከትርታ ለቀረበላቸው ጥያቄ ፓርቲዎች ምላሽ የሰጡ ሲሆን ይህም የእጩዎች ምዝገባ ሙሉ በሙሉ በዲጂታል ስርዓት መከናወኑ ትልቅ መሻሻል መሆኑን ፓርቲዎች ቢመሰክሩም የአስፈጻሚዎች የአቅም ውስንነትና በካድሬዎች በኩል የሚደረጉ ወከባዎች አሁንም በችግርነታቸው መቀጠላቸውን ያነጋገርናቸው የፓርቲ ተወካዮች ይገልጻሉ። በተለይም በዚህኛው ምርጫ የነበሩ ቅሬታዎች ቢኖሩም ጉዳዩን ወደ ፍርድ ቤት ከመውሰድ ይልቅ የቦርዱን ውሳኔ ተቀብሎ የመቀጠል አዝማሚያ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገልጿል። ቀደም ሲል 7ኛው ሀገራዊ ምርጫን በተመለከተ በዝርዝር የተመለከትነው ጉዳይ ነው አድምጠን የተመለስነው። የተወደዳችሁ አድማጮች፣ አሁን ወደ ውጭ ዜናዎች እናመራለን። በቅድሚያ የአፍሪካ
ደቡብ አፍሪካ ከ200 በላይ ህገወጥ ማዕድን ፍለጋ የተሰማሩ ሰዎችን በቁጥጥር ስር መዋሏን ገለጸች። የደቡብ አፍሪካ የደህንነት ኃይሎች በጆሃንስበርግ ከተማ ምዕራባዊ ክፍል በሚገኝ አንድ የወርቅ ማዕድን ማውጫ ላይ ባካሄዱት አሰሳ የውጭ ሀገር ዜጎችን ጨምሮ 217 ሰዎችን በቁጥጥር ስር መዋላቸው ተገልጿል። ፖሊስና የግል የደህንነት ተቋማት በጋራ በፈጸሙት በዚህ ድንገተኛ ፍተሻ ከተያዙት ተጠርጣሪዎች መካከልም ከ100 በላይ የሚሆኑት ከሌሴቶ የመጡ ህገወጥ ስደተኞች መሆናቸው ታውቋል። ቀሪዎቹ ደግሞ የሞዛምቢክ፣ የዚምባብዌና የራሷ የደቡብ አፍሪካ ዜጎች መሆናቸውንና በቁጥጥር ስር በዋሉበት ወቅትም በርካታ የጦር መሳሪያዎችና ጥይቶች መያዛቸውን ፖሊስ አስታውቋል። ፕሬዚዳንት ሲሪል ራማፎሳ ኦፕሬሽን ፕሮስፐስ በሚል ስያሜ የሀገሪቱን ሰላም ለማስከበርና የተደራጁ ወንጀለኞችን ለመግታት ጦሩ ከፖሊስ ጋር በጋራ እንዲሰማራ ካደረጉት ውሳኔ ጋር የተያያዘ ነው። ፕሬዚዳንቱ የተደራጁ ወንጀሎች ለደቡብ አፍሪካ ትልቁ የጸጥታ ስጋት መሆናቸውን በተደጋጋሚ መግለጻቸው ይታወሳል። በደቡብ አፍሪካ የተተወውና አገልግሎት ያቆሙ የማዕድን ጉድጓዶች ውስጥ የሚካሄደው ህገወጥ የወርቅ ፍለጋ በከፍተኛ ሁኔታ የተስፋፋ ሲሆን ድርጊቱ ከተደራጁ የወንጀል ቡድኖች ከህገወጥ የጦር መሳሪያ ዝውውርና ከግድያ ወንጀሎች ጋር በቀጥታ የተያያዘ መሆኑን ባለስልጣናት ገልጸዋል ሲል የዘገበው አፍሪካ ኒውስ ነው። በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ወረርሽኝ ምክንያት የሞቱት ሰዎች ቁጥር 600 መድረሱ ተረጋገጠ። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰውን የኢቦላ ወረርሽኝ ተከትሎ በበሽታው መያዛቸው ተረጋግጦ የሞቱት ሰዎች ቁጥር 600 ደርሷል። በሀገሪቱ ምስራቃዊ ግዛት የቫይረሱ ስርጭት አሁንም በከፍተኛ ሁኔታ እየጨመረ መሆኑም ተገልጿል። የሀገሪቱ ጤና ሚኒስቴርና የዓለም ጤና ድርጅት በጋራ ባወጡት መግለጫ በአሁኑ ወቅት በአጠቃላይ በበሽታው የተያዙና ሳይንሳዊ ምርመራ የተደረገላቸው ሰዎች ቁጥር ከ1000 በላይ ማለፉንም አስታውቀዋል። በተለይም በቅርቡ በሰሜን ኪቭ ግዛት በሚገኙ አንዳንድ የኢቦላ ሕክምና ማዕከላት ላይ የጤና ባለሙያዎች የደሞዝ ክፍያን መሰረት በማድረግ የስራ ማቆም አድማ ማድረጋቸው እንዲሁም የወረርሽኙ መከላከያ ጥረት ይበልጥ አዳጋች እንዳደረገውም ተጠቅሷል። በተጨማሪም በክልሉ የሚንቀሳቀሱ ታጣቂ ቡድኖች በሕክምና ባለሙያዎችና በክትባት አስተባባሪዎች ላይ የሚሰነዝሩት ጥቃት የዓለም ጤና ድርጅት ወረርሽኙን ለመቆጣጠር የሚያደርገውን እንቅስቃሴ ገድቦታል ሲል ገልጿል። የጤና ባለሙያዎች ወረርሽኙ ወደ ጎረቤት ሀገራት የመስፋፋት እድሉ ከፍተኛ መሆኑን በመጥቀስ ዓለም አቀፉ ማህበረሰብ ለአደጋ መከላከያ የሚሆን የአስቸኳይ ጊዜ የገንዘብና የሕክምና ቁሳቁስ ድጋፍ እንዲያደርግ በድጋሚ ጥሪ አቅርበዋል ሲል አልጀዚራ ዘግቧል። ወደ ዓለም አቀፍ ዜናዎች ስንሸጋገር ኔቶ የቀዝቃዛ ጦርነት አስተሳሰብን እንዲተው ተጠየቀ። የሰሜን አትላንቲክ ማህበርተኞች የቀዝቃዛው ጦርነት ዘመን አስተሳሰብን እንዲተውና ቻይና እንደ ስጋት የሚያቀርቡ አስተያየቶችን እንዲታቀቡ ቤጂንግ ጥሪ ማቅረቧን አናዶሉ ዘግቧል። ኔቶ ክልላዊ የመከላከያ ጥምረት መሆኑን በማስታወስ በሰጡት መግለጫ ማህበሩ በቻይና ላይ የሚሰነዝረውን ወቀሳ ማቆም እንዳለበት የገለጹት የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒንግ አገራቸው ለዓለም ሰላም የምትሰራ ሀገር እንጂ ለሰሜን አትላንቲክ ጥምረት ደህንነት ምንም አይነት ስጋት እንደማትፈጥርም አስታውቋል። ቃል አቀባይዋ ይህንን ኔቶ ለቻይና ያለውን አመለካከት ገምግሞ ቻይናን እንደ ስጋት መቁጠሩን እንዲያቆም የጠየቁበት መግለጫ የሰጡት ጥምረቱ ዋና ጸሐፊ ማርክ ሩቶ በቱርክ አንካራ በተካሄደው የኔቶ አባላት ስብሰባ ወቅት ከጃፓን፣ ከደቡብ ኮሪያ፣ ከአውስትራሊያና ከኒውዚላንድ ከፍተኛ ኃላፊዎች ጋር መወያየታቸውን ባስታወቁበት ማግስት ነው። ከኔቶ ዋና ጸሐፊ ጋር የተነጋገሩት አራቱ የኢንዶ ፓሲፊክ ቀጠና ሀገራት የኔቶ አባላት ባይሆኑም ከ2022 ጀምሮ በጥምረቱ ዓመታዊ ጉባኤዎች ላይ ሲሳተፉ መቆየታቸውን አስታውሶ የዘገበው አናዶሉ የዜና ወኪል ነው። በመጨረሻም የኢራን ውጭ ጉዳይ ሚኒስቴር መስሪያ ቤት የብሪታንያን አምባሳደር ወደ ጽህፈት ቤቱ መጥራቱ ተሰማ።
በብሪታንያ ባለስልጣናት በቴሄራን ላይ ያቀረቡባትን መሰረተ ቢስ ውንጀላዎች የተቃወመው የኢራን ውጭ ጉዳይ መስሪያ ቤት በቴሄራን የሚገኙት የብሪታንያ አምባሳደር ወደ ውጭ ጉዳይ ሚኒስቴር ጽህፈት ቤት ቀርበው ማብራሪያ እንዲሰጡ ሲል ጠርቷል። በኢራን ውጭ ጉዳይ ሚኒስቴር የምዕራብ አውሮፓ ጉዳዮች ዳይሬክተር አሊሬዛ ዮሴፍ ለአምባሳደሩ በላኩት የማብራሪያ መጠየቂያ ጥሪ ደብዳቤም ብሪታንያ በሀገሬ ውስጥ ከደህንነት ጋር የተያያዙ እንቅስቃሴዎችን ለማካሄድ ኢራን ሞክራለች የሚለውን ክስ ውድቅ ማድረጋቸውን አናዶሉ ዘግቧል። ዮሴፍ በዚህ ደብዳቤያቸው ብሪታንያ የምታቀርባቸው ውንጀላዎች ራስን ከተጠያቂነት ለማሸሽ የታለመ ሙከራ እንደሆነ ገልጸዋል ያለው ዘገባው አክሎም ይህም ብሪታንያ ከአሜሪካና ከእስራኤል ጋር በመሆን በምዕራብ እስያ ያለውን አለመረጋጋት እያባባሰች ነው የሚለውን የኢራን ክስ የሚያጠናክር እንደሆነ መገምገሙን አስነብቧል። ብሪታንያ በቅርቡ በግዛቷ ውስጥ በተፈጸሙ የደህንነት ስጋቶች ጋር በማያያዝ ኢራንን ከከሰሰች በኋላ እንደሆነና የሁለቱ ሀገራት ዲፕሎማሲያዊ ውጥረት እየተባባሰ መምጣቱ በዘገባው ላይ ተጠቅሷል። አድማጮች የሀገር ውስጥና የባህር ማዶ ዘገባዎችን ለእናንተ አደረስን። ከዚህ በመቀጠል ወደ ቢዝነስ ዘገባዎች እንሻገራለን። የኢትዮጵያ አየር መንገድ በሚቀጥለው ነሐሴ ወር የሚያካሂደውን የ25 አዳዲስ አውሮፕላኖች ግዢ ለማጠናቀቅ በዝግጅት ላይ መሆኑን አስታወቀ። አየር መንገዱ በአሁኑ ወቅት ከኤርባስ ከቦይንግና ከብራዚሉ ኤምብራየር ኩባንያዎች የቀረቡለትን አማራጮች እያነጻጸረ ይገኛል። የአየር መንገዱ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማ ያዴቻ እንደገለጹት ከሆነ የትኛው አውሮፕላን ለአየር መንገዱ የቀጣይ እድገትና የበረራ መስመር እንዲስማማ ከተገመገመ በኋላ የመጨረሻው ውሳኔ በሚቀጥለው ወር ይፋ ይሆናል ብለዋል። በአሁኑ ወቅትም 171 አውሮፕላኖችን እያስተዳደረ የሚገኘው የኢትዮጵያ አየር መንገድ የአውሮፕላን ምርጫውን የሚያደርገው የስራ ማስኬጃ ወጪንና የበረራ መስመር ፍላጎቱን መሰረት በማድረግ መሆኑን ተዘግቧል። ገዳ ባንክ 1 ሚሊዮን አዳዲስ አክሲዮኖችን ለሽያጭ ማቅረቡን ገለጸ። ባንኩ ይህንን አዳዲስ የአክሲዮን ሽያጭ ይፋ ያደረገው የፋይናንስ አቅሙንና ተደራሽነቱን ለማሳደግ እንዲሁም ቀጣይነት ያለው ሀብት ለደንበኞቹ ለማቅረብ መሆኑንም ገልጿል። የባንኩ ዋና ስራ አስፈጻሚ አቶ ወልዴ ቡሉቶ በሰጡት መግለጫ ለገበያ የቀረበው የአንድ አክሲዮን ዋጋ 1050 ብር መሆኑን ገልጸዋል። የአክሲዮን ሽያጩም በካፒታል ገበያ ባለስልጣን እውቅናና ፍቃድ ባላቸው ተቋማት አማካኝነት ብቻ የሚከናወን መሆኑንም አብራርተዋል። አቶ ወልዴ አክለውም ባንኩ በተጠናቀቀው የበጀት ዓመት አበረታች ውጤት ማስመዝገቡን ጠቅሰው ከታክስ በፊት 1 ቢሊዮን ብር ትርፍ ማግኘቱንና አጠቃላይ የሀብት መጠኑም 16.54 ቢሊዮን ብር መድረሱንም አስታውቀዋል። በሌላ በኩል የኢትዮጵያ ሰነደ መዋለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል በጉዳዩ ላይ በሰጡት አስተያየት ገዳ ባንክ ወደ ካፒታል ገበያ ለመግባት የወሰደው እርምጃ በሀገሪቱ እየተገነባ ላለው ዘመናዊ የፋይናንስ ስርዓት ትልቅ ምዕራፍ መሆኑን ገልጸዋል። አድማጮች የቢዝነስ ዘገባዎቻችን እነዚህን ይመስሉ ነበር። የዕለተ ሐሙስ የሐምሌ 2 ቀን 2018 ዓ.ም የትርታ 600 ከትርታ 97.6 ኤፍኤም የሳቱ ዜናዎች እነዚህን ይመስሉ ነበር። ሰናይ ቀን ይሁንላችሁ።